እንቀጥላለን ስለ ሪስቶሬሽን። የሆነ ሰው እግዚአብሔር ዛሬ ኃይሉን ያድስለታል። አረ አሜን በሉስት። ይሄ ወር የሆነ የተወሰደባችሁ ነገር በጌታ በኢየሱስ ክርስቶስ ስም የሚመለስላችሁና የምትታደሱበት ወራችሁ። አረ አሜን የሚል ሰው በኢየሱስ ስም ይሆንበታል። ሪስቶሬሽን መታደስ የሚለው አማርኛው በደንብ አይገልጸውም፣ ግን ሪስቶሬሽን to be back, to be stored to the original place, ወደ ዋና ወደ ነበረበት ወደ ቀደመበት ቦታ እንደገና መመለስ፣ እንደገና ሪፖዚሽን ማድረግ፣ እንደገና ቦታን መያዝ ማለት ነው ሪስቶሬሽን። እግዚአብሔር አምላክ ቀድሞ የነበራችሁና አሁን ያጣችሁት የትኛውም ነገር ቢኖር ዛሬ እግዚአብሔር የሚያድስ እግዚአብሔር ስለሆነ እዚህ ቤት በሚለቀቀው ቃልና በእግዚአብሔር መንፈስ መታደስ በኢየሱስ ስም ይሆንላችኋል። ሪስቶሬሽን እና ይህንን ሐሳብ የሚቀጥለውም እንደተመለስን ያለው ሳምንት ላይ አካፍላለሁኝ። ህይወታችሁን በደንብ እያያችሁ ያጣችሁትን ነገር እያሰባችሁ እግዚአብሔር በመንፈስ ቅዱስ ኃይል እንደሚመልስላችሁ እንድታምኑ እፈልጋለሁ። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 21ን እናወጣለን ከቁጥር 1 ጀምሮ። ከዚያም በኋላ ኢየሱስ በጥብርያዶስ ባህር እንደገና ለደቀ መዛሙርቱ ታየ። በዚህም ሁኔታ ተገለጠ። ስምዖን ጴጥሮስ፣ ዳዲሞስ የተባለው ቶማስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆችና ከደቀ መዛሙርቱ ሌሎች ሁለት አንድ ላይ ነበሩ። ስምዖን ጴጥሮስም አሳ ላጠምድ መሄዴ ነው አላቸው። እነርሱም እኛም ካንተ ጋር እንሄዳለን አሉት። ወጥተውም ወደ ጀልባ ገቡ። በዚያም ሌሊት ግን ምንም አላጠመዱ። ሲነጋም ኢየሱስ በባህሩ ዳርቻ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። እርሱም ልጆች አሳ አላችሁ አላቸው። እነርሱም የለንም አሉት። እርሱም መረባችሁን ከጀልባው በስተቀኝ ጣሉ፣ አሳ ታገኛላችሁ አላቸው። እነርሱም በጣሉ ጊዜ ከአሳው ብዛት የተነሳ መረቡን መጎተት አቃታቸው። ኢየሱስም ይወደው የነበረው ደቀ መዛሙርት ጴጥሮስን ጌታ እኮ ነው አለው። ስምዖን ጴጥሮስም ጌታ እኮ ነው የሚለውን ቃል በሰማ ጊዜ አውልቆት የነበረው መደረቢያ ልብስ ታጠቀና ዘሎ ወደ ባህሩ ገባ። ሌሎች ደቀ መዛሙርት ግን ከባህሩ ዳርቻ የራቁት 200 ክንድ ያህል ብቻ ስለነበር አሳ የሞላበትን መረብ እየሳቡ በጀልባዋ መጡ። ወደ ምድርም በደረሱ ጊዜ አሳ በላዩ የነበረበት የከሰል ፍምና እንጀራ አዩ። እሺ ቁጥር 15 ከ15 በላይ ምን ይላል? ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው። አረ አሜን በሉስት። እሺ ቀጥል። በልተው ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮሐና ልጅ ስምዖን ሆይ ከእነዚህ አብልጠህ ትወደኛለህን አለው። እርሱም አሁን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶች ይመግባሉ። ኢየሱስም ለሁለተኛ ጊዜ የዮሐና ልጅ ስምዖን ሆይ በእውነት ትወደኛለህን አለው። እርሱም አሁን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሶስተኛም ጊዜ የዮሐና ልጅ ስምዖን ሆይ ትወደኛለህን አለው። ጴጥሮስም ሶስተኛ ጊዜ ኢየሱስ ትወደኛለህን ብሎ ስለጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም ታውቃለህ አለው። እሺ ቁጥር 18 እውነት እልሃለሁ ወጣት ሳለህ ልብስህን ራስህ ለብሰህ ወደ ፈለክበት ትሄድ ነበር። ስትሸመግል ግን እጅህን ትዘረጋለህ፣ ሌላ ሰው ልብስህን አስታጥቆ ልትሄድ ወደማትፈልግበት ይወስድሃል። እሺ ኢየሱስ ይህንን ያለው ጴጥሮስ በምን አይነት ሞት እግዚአብሔር እንደሚያከብረውን ለማመላከት ነው። ከዚያም በኋላ ተከተለኝ አለው። ኢየሱስ ጌታ ነው። ቁጭ በሉ። አንድን ሐሳብ እዚህ ጋር እናያለን። ሉቃስ ወንጌል ምዕራፍ 5 ላይ የጴጥሮስን መጠራት ስታዩ እንደዚሁ አይነት ተመሳሳይ የሆነ ሴናሪዮን ታገኛላችሁ። ጌታ ኢየሱስ የእግዚአብሔርን ቃል ካስተማረ በኋላ ታንኳይቷን ወደ ማድ ፈቀቅ እንዲያደርጉት ነገራቸው ይላል እና ፈቀቅ ባረጉበት ጊዜ ሌሊቱን በሙሉ ደክሞ የነበረበትን ነገር እግዚአብሔር ያንን ሲቹዌሽን በኢየሱስ በኩል እንደቀየረላቸው ይናገራል። እና የአሳውን መብዛት አይቶ ይላል እዚህኛው ላይ ያደረገው ነገር ሌላ ቢሆንም እዛኛው ፓርት ላይ ግን ምን አደረገ ይላል? እግሩ ላይ ወድቆ እኔ ኃጢአተኛ ነኝና ከኔ ራቅ አለው ይላል። እና በእንደዚህ አይነት መንገድ አንተን
ሰው አጥማጅ አደርጋለሁ ብሎ ኢየሱስ ተነበየበትና ተከተለኝ አለው ይላል። ለረጅም ጊዜ በሚገርም ኢነርጂ በሚያስደንቁ መገለጦች ከደቀ መዛሙርቱ መሲሁ እንደሆነ አይደንቲፋይ ያደረገ ብቸኛ ደቀ መዝሙር ጴጥሮስ ትንቢት ይዞ በዚህ ዓለት ላይ ቤተክርስቲያንን መሰረታሉ ተብሎለት ረጅም ታሪኮችን ለመጀመሪያ ጊዜ በውሃ ላይ የሄደው ጴጥሮስ ባይዘው ከሱ በፊትም በኋላ ውሃ ላይ የሄደ ከኢየሱስ ቀጥሎ ማንም የለም። በብሉይ ኪዳን የነበሩ ነቢያት ውሃ ይመታሉ እንጂ ውሃ ላይ ያራመዱ ነበር። ጴጥሮስ ግን ውሃ ላይ ከኢየሱስ ጋር የሄደ ይሄ ተአምራዊ የሆነውን ነገር ከኢየሱስ ኤክስፒሪየንስ ያደረገ ብቸኛ ደቀ መዝሙር እና መሃል ላይ ግን ፌል አደረገ። ይሄን አብሮት የነበረውን ባለፈው አቤኒ ሲያስተምር ነበር። ባለፈው ሳምንት የነበራችሁ ተባርካችኋል። ኦ ማይ ሎርድ በቃ የሚደንቅ ቃል ነው ስንማር የነበረው እና ምን አለ ገረድ የነበረች ሴት እንኳን እየካደ ራሱ ሪኮግናይዝ የምታደርገው አይነት አዋዋል ከኢየሱስ ጋር የነበረው ሰው ነው ጴጥሮስ። እና በአንድም ወሁን በሌላ መንገድ ኢየሱስን ካደውና ኢየሱስ ሞቶ ከተነሳ በኋላ አንድ ፕላን አቅዶ ዮሐንስ ወንጌል ምዕራፍ 21 ላይ ለሶስተኛ ጊዜ ተገለጠላቸው። ከሞቱ ሲነሳ ሲገለጥላቸው ለስንተኛ ጊዜ ነው? እስቲ በሉ እስቲ ግዴል ለሶስተኛ ጊዜ። እና ይሄኛው የኢየሱስ መገለጥ ግን ከዚህ በፊት እንደነበረው መነሳቱ ሊነግራቸው ሳይሆን የሆነን ሰው ኮሊንግ ሪስቶር ሊያደርግ አራ አሜን በሉ። የሆነ ሰው የደከመ መሃል ላይ ኢየሱስን የከዳ መሃል ላይ ፓሽኑን ያጣ መሃል ላይ ከነበረበት ፖዚሽን የወረደ መሸማቀቅ የጀመረ ጴጥሮስ የተባለ ሰውዬ ነበር። እና የዚህኛው የኢየሱስ መገለጥ የጴጥሮስን ህይወት ሪስቶር ለማድረግ ነበር። ዛሬ አንድ ሰው በጌታ በኢየሱስ ክርስቶስ ስም ላይፉን ሪስቶር ሊያደርግለት ኢየሱስ ይገለጥለታል። አራ አሜን በሉስ። እና ያንን ከማድረጉ በፊት ባይዘዌ ከመሞላትና ከማገልገል በፊት ሪስቶሬሽን ይቀድማል። መንፈስ ቅዱስ መጥቶ በኃይል ህይወታቸውን ከማግኘቱ በፊት ኢየሱስ ሊያደርገው የፈለገው አንድ ነገር ነበር፣ ጴጥሮስን ወደ ነበረበት ፖዚሽን መመለስ። እና ከዛ በፊት የነበረውን አይነት ተመሳሳይ ታሪክ ኢየሱስ አደረገ። በዛች ታንኳ መረቡን በሙሉ በአሳ ሞላው። ከዛ እዚህኛው ላይ ከዛ በፊት ኃጢአተኛ ነኝ ብሎ ሊቀርበው ይችል ነበር ጴጥሮስ። የዚህኛው ሲቹዌሽን ላይ ግን መቅረቡን አልቻለም ይላል። ዘሎ ወደ ባህር ምን አለ ይላል? ገባ ይላል። ማየት እስከማይፈልግ ድረስ ዘሎ ወደ ባህር ገባ ይላል። ኢየሱስ ግን ሪስቶር ሊያደርግ ከመጣ ወደዛ አልክ ወደዚህ አልክ አንተን ከች ማድረጉን አያቆም። አራ አሜን በሉስቲ። ከዛ በጣም የሚገርም ጧት ባይብልን ሳነብ በጣም የተነካውበት ሐሳብ ዮሐንስ ወንጌል ምዕራፍ 21 ከ15 በላይ ያለችው ነች። ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው ይላል። ሊቫኖስ ሳፓራዲያ። የሆነ ሰው ወደ ቀድሞ ረሃቡ በኢየሱስም ይመለሳል። የሆነ ሰው ወደ ቀድሞ ፖዚሽኑ በኢየሱስም ይመለሳል። አራ አሜን በሉስ። ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው። what is restoration? restoration ማለት ከዚህ በፊት የነበራችሁ ከዛ በኋላ ያጣችሁት ነገር እንደገና ወደ ነበራችሁበት ኦሪጂናል ፕሌስ በተሻለ ሚሊዮን አስምሩበት በተሻለ ኃይልና ኢነርጂ ስትመለሱ ማለት ነው። እና one of the names of God is a God of restoration። እግዚአብሔር የሚያድስ እግዚአብሔር ነው። እግዚአብሔር የሆነን ሰው ከሆነ ቦታ ላይ ጥሎ የሚሄድ እግዚአብሔር አይደለም። ወደ ነበረበት ፖዚሽን የሚመልስ እግዚአብሔር ነው። God is a God of restoration። እና አመላለሱን ስታዩ መጀመሪያ ላይ ሰው አጥማጅ አደርጋለሁ ብቻ ብሎት የነበረው ኢየሱስ ስለ አሟሟቱ ጭምር ነገረው ይላል። የምትሞተው እንደዚህ ነው። ዴስቲኒ ከዳተኛ መሆን አይደለም። መጨረሻ ነው መክዳት አይደለም። መጨረሻ ከደቀ መዛሙርቱ ሰፓሬት ማድረግ አይደለም። ያንተ ዴስቲኒ አለው ከና አሟሟቱ ጭምር እንደዚህ ነው። እንደገና ተከተለኝ አለው ይላል። አራ አሜን በሉስቲ። ዛሬ በእኛም ድክመት በሁኔታ ድክመት አጠገባችን ባሉ ሰዎች ተወስዶብን የነበረ የትኛው መንፈሳዊ ኳሊቲ በጌታ በኢየሱስ ስም እንደ እግዚአብሔር ሰው እናገርባቸዋለሁ
ወደ ቀድሞ ቦታው በኢየሱስም ይመለስላቸው። ማዲያ ሶፕሬዲቫላ ካሴ ፕራዲያ ላቫኒያ ማንታላባይ እና ጠራውና ይላል አሟሟቱን ጭምር ከነገረው በኋላ አንድ ተመሳሳይ ቃል ተጠቀመ። ሉቃስ 5 ላይ ተጠቀመው። ምን አለው ይላል? ተከተለኝ አለ። you are back with me። ወደኔ ተመልሰሃል። ወደ ነበርክበት ፖዚሽን ተመልሰሃል። ስለዚህ ምን በለኝ? ተከተለኝ አለው። እግዚአብሔር ብቻ ነው የተወሰዱ ነገሮችን የመመለስ አቅም ያለው። እግዚአብሔር እንደውም ሲናገር ጊዜን አመታትን ጭምር ሪስቶር አድርጋለሁ ይላል። አመታትን ሪስቶር አድርጋለሁ። ይሄ ነገር እንደዚህ ባይሆን ኖሮ ህይወቴ ላይ ይሄ ነገር ባይመጣ ኖሮ እኮ ይሄን በዚህ እድሜ ይሄንን አደርግ ነበር የምትሉትን የምትጸጸቱበት አመታት በሙሉ ኮሌክት ያደርግና ማአዶቫኒያ ማሳካፓይ እንደገና እንደ አዲስ እንድትኖሩ ይመልስላችኋል ይላል። የሆነ ሰው በኢየሱስም ይሄን ይወሰደው። ዲመን በዲስአፖይንትመንት ውስጥ እንድንሆን ነው የሚፈልገው። በቁጭት ውስጥ እንድንሆን ነው የሚፈልገው። እና መዝሙረኛው ዳዊት ምን እንዳለ ታውቃላችሁ? መዝሙር ላይ ሲጸልይ ነብዩ ናታን መጥቶ ከነገረው በኋላ ያጠፋውን ጥፋት ከነገረው በኋላ ምን እንዳለ ታውቃላችሁ? አንድ ጸሎት ጸለየ። ያንን ሁኔታ ከፈጸመ በኋላ ያለው ላይፍ ላይ እንደዚህ ያለ ጌታ ሆይ ያለ ሪስቶር ማይ ጆይ ያለ ይሄ በማዳን ውስጥ ያለኝን ደስታ አድስልኛል። ኢየሱስ በጣም እኮ በቃ ሊጸለይ የማይችል ነገር እኮ ነው። ይሄ ሰውዬ ይሄ ነገር ሪስቶር ካልተደረገለት በንግስና ህይወቱ ውስጥ ፍሩትፉል መሆን እንደማይችል አውቋል። እና የማዳንን ደስታ መልስልኝ፣ በሽታ መንፈስ ደግፈኝ ብሎ ጸለየ። ይሄኛው የሚለው ሪስቶር ማይ ጆይ የኔ ውስጥ ፍሎ የሚያደርገውን ካንተ የሆነውን ደስታዬን ሐሴቴን ምን አድርግልኝ አለው? ሪስቶር አድርግልኝ ብሎ ጸለየ። ኢየሱስ ጌታ። መንፈሳዊ ዓለም የልጆቹን የሆነ ነገር በማደስ ይደሰታል። እንደገና በመመለስ ይደሰታል። ሰሬንደር ያደረገ ልብ እንደገና ወደ ነበረበት ፖዚሽን በመመለስ ይደሰታል። እና አንድ በጣም የሚያስቅ ፈኒ የሆነ ነገር ልንገራችሁ። እዚሁ ክፍል ላይ ጴጥሮስ እንደተመለሰ እንዴት እንዳወኩ ልንገራችሁ። ይኸውላችሁ ከዛ ቁጥር 20 ጴጥሮስ ወደ ኋላው ዘወር ሲል ኢየሱስ ይወደው የነበረ ደቀ መዝሙር ሲከተላቸው አየ። ይህም ደቀ መዝሙር ያን ጊዜ እራት ሲበሉ ወደ ኢየሱስ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር ይላል። ስለዚህ በዮሐንስ ፊት ነው ትክደኛለህ ሲል የነበረው ኢየሱስ በዮሐንስ ፊት ነው ትክደኛለህ ብሎት የነበረው። መካዱንም የነገረው ለዮሐንስ ነበር እና ዮሐንስ አላመነም። ዮሐንስ ጴጥሮስ በግ ግልገል ጠቦት ተሰጠው። ዮሐንስ እያየ አይኑ እያየ ኢየሱስ መጣና የዚህን ሰው የህይወት ከርቶኮ አንተ እኮ እንዴት ኢየሱስን ትከዳለህ ያሉ መቼስ ሞክ ያደርጉታል ደቀ መዛሙርቱ። ኢየሱስ ግን እንደሰው አይደለም። ይኸውልህ መካዱን በነገረው ሰውዬ ፊት ሰውየውን ወደ ነበረበት ፖዚሽን መለሰው። አረ አሜን በሉ እስቲ። ኢየሱስ እንደሰው አይደለም። ይኸውላችሁ አንዳንደኛ ዲስአፖይንትድ የምንሆንባቸው ነገሮች ኢየሱስ የማያደርገው እንደኛ ስላልሆነ ነው። እና የሀበሻና የሰው ካልኩሌሽን ለኢየሱስ እንሰጣለን። ኢየሱስ እንደዛ አይደለም። ማራ ሶብሬዲ ካፓል ለዮሐንስ ነው የነገረው ትክደኛለህ ብሎ እና ዮሐንስ ፊት ፖዚሽን ሰጠው። እና ዮሐንስ ይላል ኢየሱስና ጴጥሮስ እየወሩ ከኋላ ዝም ብሎ ይከተላቸው ነበር ይላል። እና ጴጥሮስ ምን አለ? ዮሐንስን ሲያየው ይህም ደቀ መዝሙር አሳልፎ የሚሰጠው ያለው ነው ባለ ጊዜ ጴጥሮስን ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ ይላል። እሺ እኔ እንዲህ ነው መሞተው? ይኸውልህ ወደ ነበረበት ካራክተር ተመለሰ ሰው። ኢየሱስ ፊት ወደ ነበረው ቦልድነስ ተመለሰ። አልገባችሁም? ከዚህ በፊት እየፈጠነ እየቸኮለ እየተንቀለቀለ ኢየሱስን የሚጠይቅ ሰው ነበር። የሆነ ሰዓት ላይ ግን ያንን ቦልድነስ አጣው፣ ያንን ኮንፊደንስ አጣው። አሁን ስለ ዮሐንስ ሞት እንኳን የመጠየቅ ድፍረት በ5 ደቂቃ ከኢየሱስ ጋር በነበረው ኮንቨርሴሽን አደረገ። ዛሬ የሆነ ድፍረታችሁ የተወሰደ ድፍረታችሁ ይመለስላችኋል።
ኃይላችሁ የተወሰደ ኃይላችሁ ይመለስላችሁ። ረሃባችሁ የተወሰደ ረሃባችሁ ይመለስላችኋል። አቅማችሁ የተወሰደ አቅማችሁ ይመለስላችኋል። ማነው አሜን የሚለኝ? he became bold። በጣም ይገርመኝ እና ኢየሱስ ምን እንዳለው በጣም የሚገርም። በአንድ ወዳጅ ሆኑ ከኢየሱስ ጋር። ይሄንን እንድታቅምና ገባ ስለ ራስ ብቻ አተኩራሉ። ወዲያው he became friends intimate ሆነ ወዲያው። እሺ የኔንስ ሞት ነገርከኝ፣ ይሄኛውስ ከፈለኩ አለው። ለዛ ነው ደቀ መዝሙር የሆነው ዮሐንስ አልሞተም ብለው ኦርቶዶክሶችም ጭምር የሚያምኑት ለዛ ነው። ምን እንዳለ ታውቃላችሁ? ከፈለኩ እኔ ተመልሼ እስከምመጣ ድረስ በህይወት ላኖረው ይችላል አለው ይላል። ከፈለኩ ነው ያለው እንጂ በህይወት ይኖራል አላለም። አንተ አያገባህም። አሁን ግን አንድ ነገር ሆኖልሃል። ወደ ቀድሞ ፕሌስ፣ ወደ ነበርክበት ፕሌስ ምን ብለሃል አለው? ተመለሳ። አንድ ነገር ልንገራችሁ፣ በጣም የሚገርም ነገር። እግዚአብሔር ደጋግሞ አይደለም መልካም ነገርን የሚያደርገው። አንዴ መልካም ነገር አድርጓል። ሲፈልግ ግን አንተ ከነበርክበት የክፋት ዓለም ወደዛ መልካም ነገር እንደገና ይመልሳል። እግዚአብሔር እየደገመ መልካም ነገር የሚያደርግ እግዚአብሔር አይደለም፣ አርጎ ጨርሶ። ለዛ ነው መጀመሪያ ከክሬሽን በፊት በክራይስት አሰበንና ኤፌሶን ላይ ሲናገር ያንን መልካም ስራ ለማድረግ እንደገና በክርስቶስ ኢየሱስ ተፈጠርን ነው የሚለው። ወደ ቦታችን ፖዚሽን የተደረግን አልገባችሁ? ፖዚሽን እንደገና ወደ ቀደምነው ወደ ነበርንበት ነገር ነው በክርስቶስ እንደገና የተመለሰ። ስለዚህ እናንተ ላይ የነበረ መልካም ነገር ወደ ዛሬል እንደገና እናንተን የመመለስ አቅም አለው ኢየሱስ። ፓስት የሚባል ነገር የለም። ኦሬዲ ለኤንዲ የሚያስፈልገው መልካም ሬል ተፈጥሮለት እና ኢየሱስ በተለያየ መንገድ ልቡ እየተሰበረ ቢወጣም ኢየሱስ ምን እንደሚያደርግ ታውቃለህ? ይይዘውና ይመልሰው። ጃላቫኒያ በየመሃሉ እናንተ ታሪክ ላይ የሚፈጥረው አዲስ ነገር የለም ኢየሱስ። ለዛ ነው ጋድ ኢዝ ኤ ጋድ ኦፍ ሪስቶሬሽን። ሪቫይቫል ማለት ምን ማለት ነው? እንደገና ሪቫይቭ አድርገን ማለት እኮ ነው። እንደገና አነቃቃን፣ አነሳሳን ማለት ነው። ባይዘው ሪቫይቫል የሚመጣ አዲስ እሳት አለ። ኩዊክን አድርገን ማለት ነው ዴፊኒሽኑ። እንደገና አነሳሳን ማለት ነው። ዛሬ ልክ ሳምሶን እነዛ ሰዎችን ለመጣል እግዚአብሔርን እባክህ አንድ ጊዜ ብቻ አስበኝ እንዳለው ወደ ነበርንበት ነገር ወደ ተሻለ ከሱም ወደ በለጠ ኃይል እግዚአብሔር እንዲመልሰን ጌታ እንደዚህ ነው፣ እባክህ እንደገና አስበኝ ነው። እና እግዚአብሔር ሪስቶር በማድረግ ያምናል። በኢየሱስ ክርስቶስ ስም ለኔና ለአንድ ሰው ይሄ ሪስቶሬሽን ይሄው። አንዳንዶቻችሁ የፍቅር ሪስቶሬሽን ይሆንላችሁ፣ አንዳንዶቻችሁ የጆይ ሪስቶሬሽን ይሆንላችኋል፣ አንዳንዶቻችሁ የፒስ ሪስቶሬሽን ይሆንላችኋል፣ አንዳንዶቻችሁ ከሰው ጋር ያላችሁ ሪሌሽንሺፕ ሪስቶርድ ይሆናል በኢየሱስ። ሪሌሽንሺፕ አቢዩዝ እንደሚደረግ ታውቃላችሁ? ከሰው ጋር ያላችሁ ኮሙኒኬሽን አቢዩዝ እንደሚደረግ ታውቃላችሁ? እሱ ራሱ ሪስቶሬሽን ይፈልጋል። መጽሐፍ ቅዱስ ሲናገር ምን አለ? አመጣዋለሁ በኤልያስ መንፈስ የሚመጣ አለ አለ ዩኤል። ከዛ እሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ምን ይላል? ይመልሳል፣ እንዲግባቡ ያደርጋል ማለት ነው። ይሄ ሪሌሽንሺፕ ይሄ በኮሙኒኬሽን ውስጥ ያለው ብሌሲንግ እንደገና ሪስቶር ይደረጋል ማለት ነው። እግዚአብሔር አምላክ ምስክሬ፣ በክርስቶስ ከሆናችሁ አጣችሁ የምትጸጸቱበት ነገር የለም። ካጣችሁት መልሳችሁ ታገኙታላችሁ። አረ አሜን የሚለኝ ሰው አጥቼ ወይኔ ይሄን ነገር በቃ ሉዝ አደረኩት የምንለው እኛ ህይወት ላይ ኤግዚስት የሚያደርግ ሪያሊቲ ነው። አጣሁ አይደል? እግዚአብሔር አምላክ ምስክሬ ታገኙዋለህ መልስ። because your God is a God of restoration። በገረድ ፊት የካደውን ሰውዬ ወደ ነበረበት ዴስቲኒ የመመለስ አቅም ካለው ኢየሱስ አንተንማ እንዴት ዛሬ ይሄን ቦልድነስ ታገኛላችሁ። ዛሬ አሜን የሚለኝ ሰው የለም። ይሄን ቦልድነስ በኢየሱስ ክርስቶስ ስም ታገኛላችሁ። እና ልክ ይሄ ሞመንት በህይወታችሁ ላይ ሲመጣ ላይፋችሁ ላይ ፍሎ የሚያደርገው ነገር ከቁጥጥር ውጪ ነው።
በተመለሰልኝ ብላችሁ የምትታትሩበትና የምትለፉበት ነገር ዲሳፒር ማድረግ ጀምራል። ሆሊ ጎስት እናንተ መምራት ይጀምራል። ሆሊ ጎስት ወደ ነበራችሁበት ፖዚሽን ፍሎ የሚያደርገውን ነገር እናንተ ላይ ማምጣት ይጀምራል። ጌታ ሆይ ካላመኑ ለኔ ይሄንን ዓለም በኢየሱስም ዛሬ እንድትከፍትልኝ እጸልያለሁ። የወሩ መጨረሻ ላይ ትምህርት የለኝም፣ ዲክሌር ነው ማደርግባችሁ። ካመናችሁ ግን ጌታ ኢየሱስ ምስክሬ ይሰራባችሁ። So God is a God of restoration. ለዛ ነው ኢየሱስ ምን ሲያደርግ እንደነበር ታውቃላችሁ? የታመመ ሰው እንኳን ሲያገኝ ከህመሙ ጋር አብሮ ላይፉን ነበር ሪስቶር የሚያደርገው። ከህመሙ ጋር ህመምን ብቻ ፈውሶ ያቅም ኢየሱስ። አንድ እጁ የሰለለ ሰው ያመጡለት ይላል። በሰንበት ይሄን ሰውዬ ምን ያደርገው ዘንድ እንደነበር ቁጭ ብሎ ይመለከቱ ነበር ይላል። ከዛ ተነስና ቁም አለው ይላል። በቆመም ጊዜ እጁ ለቀቀ። ከዛ ምን እንዳሉ ታውቃላችሁ? His life was completely restored. ከሰለለው እጅ ጋር ህይወቱ ማብሮ ተቃናለት። So when you meet Jesus, everything about you will be restored. ወደ ነበረበት ኦሪጂናል ፕሌስ እንደዚህ አይነት ፍላጎት ያለው ሰው ያለ አይመስለኝ ይመለሳል። አጠገባችሁ ያለው ሰው አጣህ ብለህ የምትጸጸትበት ነገር የለም በሉት። በክርስቶስ ከሆንክ ይመለስልሃል በሉት። የለም ሪግሬት የሚባል ነገር እኔ ሬልም ላይ ዶቫኒያ ሱፕሬ ሪግሬት የሚባል ነገር you can get it back in Jesus mighty name. ከዚህ በፊት በእናንተ ፐርሰናሊቲ የምትቀኑበትን የትኛውንም ኳሊቲ you can get it back in Jesus mighty name. ተመልሶ ማግኘት ትችላላችሁ በኢየሱስ ማራሱፓ። እጸልይ ነበር የሚባል ታሪክ እናንተ ህይወት ላይ የለም ማለት ነው። ደስተኛ ነበርኩ የሚባል ታሪክ እናንተ ህይወት ላይ የለም። እንደዚህ ተጋ ነበር የሚባል ታሪክ እናንተ ህይወት ላይ የለም። ዛሬ የሚያድሰው ኢየሱስ መጥቶ እንደገና ያድሳቸዋል። ማሻፓካ ራብ ነበር የሚባል የለም። ወደው ነበር የሚባል ነገር የለም ማለት ነው። God is a God of restoration. ማራሱ ፍሬዲ ካፓያ ዘብራዲያና ማንታላቫኒያስ። ለዛ ነው አይዛያ 40 ላይ እንደዚህ አላወክምን አልሰማህምን? እሱ የሰማይ ዳርቻ ፈጣሪ ነው። አይደክምም፣ ማስተዋልም ምን አይልም፣ አይመረመርም። ለሚቴሉ ብላቴኖች ይደክማሉ፣ ጎበዛዝቱን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን እንደገና ያድሳሉ። ይደክማሉ ብላቴኖች፣ ጎበዛዝት ፈጽመው ሊወድቁ ይችላሉ። But let me tell you something for sure. አንድ ነገር ግን ልንገላችሁ። ይሄ የሰማይ ዳርቻ ፈጣሪ ማስተዋሉ የማይመረመረው እግዚአብሔር አለ በመተማመን እየጠበቁት ያሉትን he will restore their strength. ኃይላቸውን እንደገና ያድስላቸዋል። ኃይላቸውን እንደገና ያድስላቸዋል። እንደ ንስር በክንፍ ምን ይላሉ ይላል ይወጣሉ። ለዛ ነው ንስር ልክ እንደዚህ አይነት ሞመንት ሲደክማት ይወጣሉ ካለ የገባችበት አለ ማለት ነው። ሲደክማት ትገባለች። ኢነርጂዋ እንደ ከዚህ በፊቱ ሳይሆን፣ አቅሟ እንደ ከዚህ በፊቱ ሳይሆን፣ ፓሽኗ እንደ ከዚህ የምትበርበት ከፍታ እንደ ከዚህ ቀደሙ ሳይሆን ትገባና ከዚህ በፊት የበረረችበትና የደከመውን ክንፍ በሙሉ ትነቃቀለዋለች። አለት ውስጥ ገብታ ራሷን ከአለት ጋር ያጋጨች መንቁሯን ተሰብረዋለች። ድሮ ሀያል ነገሮችን ፒክ የሚያደርግ ከሷ ኪሎ 10 እጥፍ በላይ የማንሳት አቅም አለው ንስር። ለዛ ነው ወፎ ነው ሚዳቆ ይዞ ይሄዳል ወደ ላይ። መንቁሩ ፓወር ይዞት ይበራል። ታውቃለህ? እንዲህ ፒክ አድርጎ አንድ ሚዳቆ እንዲህ ፒክ አድርጎ በመንቁሩ ብቻ ይዞት እንደሚበር ታውቃላችሁ? እና ይሄኛው መንቁር ድሮ ፒክ ያደርግ የነበረው መንቁር ስትሬንግዙን ሲያጣምታ ኖ አሁን ሶጣ በዚህኛው አይደለም ወጣውትና መንቁሯን ከአለት ጋር ያጋጨች ተሰብረዋለች። ከዛ አዲስ ይመጣል ቡና ካሲ ፓራዲያ። ከዚህ በፊት በክንፍ ስትወጣ የነበራት ኃይል እንደገና ይታደስላታል። እግዚአብሔርን በመተማመን ለሚጠባበቁ ማለት እንደዚህ ይሆንላቸዋል። ያረጀባቸው ነገር በሙሉ ወደ አዲስነት ይቀየራል። ዛሬ እግዚአብሔር አምላክ መንፈሴ ላይ ፊል አደርጋለሁ የሆነ ሰው ከሱ ቁጥጥር ውጪ ወደ ነበረበት ዓለም እንደገና ይመለሳል። ለዛ ነው ያንን ሬልም ነው ዲመን አቢዩዝ የሚያደርገው።
ስዊች እንድናደርግ እንድንጠፋ እንድንወጣ ቢሆነ ነገር ቢዚ ሆነ ከዛ ዓለም እንድንወጣ ትኩስ የሆነ እየተንበለበለ የነበረ እሳት ከዛ ዓለም እንድንወጣ ያደርጋል። ባይዘው ዲመን እሳት አያጠፋም። እሳቱ የሚጠፋበትን አትሞስፌር ላንተ ክሬት ያደርጋል። አንተ ትገባለህ፣ እሳቱ ይጠፋል። እኔ ግን ዛሬ አንዳንዶቻችሁ ዴሊቨራንስ ከሆነ ራሱ ዴሊቨር አደረጋችሁ። እኔ ራሴን ዴሊቨር ማድረግ ካለብኝ ሶሌን ዴሊቨር ማይንዴን ዴሊቨር ማድረግ ካለብኝ ዴሊቨር አደርጋለሁ። ኖ በአዲስ ፖዚሽን መንቀሳቀስ አለብን። ይሄ ያረጀው ፓሽን መነሳት አለበት። ይሄ ያረጀው ረሃብ መነሳት አለበት። ይሄ ያረጀው ፍቅር መነሳት አለበት። በአዲስ ኃይል በኢየሱስ ክርስቶስ ስም እንወጣለን። ይሄ ይሆንብናል ዛሬ። I will restore them። ይሄ መንዝ የሪስቶሬሽን መንዝ ነው አለኝ። የመታደስ እንደገና የጠፋባችሁን ነገር እየፈለጋችሁ የምታገኙበት እና እግዚአብሔር ምን እንደሚያደርግ ታውቃላችሁ? ፕሮፌሽን ካልሆነ ቦታ ነው የሚያወጣ። ኖ ጴጥሮስ ይላሉ እኔ ግን አሳ ወደ ማጥመዱ ተመለሰ። በእርግጠኝነት ግን የሚመለስበት ፕሮፌሽን ነው እንጂ ያለው አሳ ማጥመዱን እንደመጠባበቂያ ይዞ አይደለም ኢየሱስን የተከተለው። ሁሉን ትተው ተከተለው። ለዛ ነው እኮ ሲናገር ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ሆይ ያለው እኛ እኮ ሁሉን ትተን ተከተልናል። ስለዚህ አሳ ማጥመድን በአንድ ሳይድ አድርጎ አይደለም ሲከተለው የነበረው፣ ሁሉን ትቶ ነበር የሚከተለው። እና ኢየሱስ ያንን ዋጋ ሪዋርድ ያደርጋል። እና ተስፋ ቆርጦ ነው አሳ ወደ ማጥመድ ሄደው። but that's not his profession, that's not his destiny። ከዴስቲኒ ተቃራኒ ስትኖር ኢየሱስ ይመጣል ወደ ዴስቲኒ ሪፖዚሽን ላይ ያደርግ፣ ወደ ተባለል ወደ ተሰመረል ዓለም እንድትገባ ሪፖዚሽን ላይ ያደርግ ይመጣል። እና ልባችሁ በመውረድ የምትጀምሩት የትኛውም ነገር ሰክሰስፉል አይሆንም። መረባችሁ ባዶ ሁሉ ጊዜ መረባ ይወላ ይሄ አዝናችሁ ልባችሁ ተሰብሮ የምትወስዱት የትኛውም ኦፕሽን ላይ ዘመረብ will be zero። ይሄኛው ከእግዚአብሔር መንፈስ መነዳት አይደለም የመጣው፣ ከምሬት የመጣ ነገር ነው፣ ከሐዘን የመጣ ነገር ነው። ስለዚህ ይሄ ምንድነው የሚያስፈልገው? he needs a reposition። ወደ ተባለለት ኮሊንግ መግባት አለበት። አራ አሜን በሉስ። አስጣለው እንደገና መረው በኢየሱስ ክርስቶስ ስም። ከልባችሁ መውረድ የተነሳ እንደገና የያዛችሁት መረብ ቢኖር ዛሬ የመንፈስ ቅዱስ ኃይል በኢየሱስ ስም ያስጥላችኋል። ወደ ተባለላችሁ ቦታ በጌታ በኢየሱስ ስም ያስገባችኋል። ለዛ ነው እኔ whenever I try to start a new thing ከመድከም የተነሳ ለመጀመሪያ ሁሌ እርግጠኛ ሆናለሁ። ከዛ በኋላ ለመጀመር ችግር የለብኝ። ለምሳሌ ልቤ አዝኖ ወይ ልቤ ወርዶ ከጀመርኩት መረቤ ባዶ ነው። እዚህ መተ የቤተ ክርስቲያኒቷን ዘይት ትጨርሳል። አይከፈትም። በዘይት አይደለም፣ በእግዚአብሔር ሰው ጸሎት አይደለም፣ በምንም አይከፈትም። ሰማይ መረብ ዜሮ እንዲሆን ይወስንባል። እግዚአብሔር ከዚህ በጌታ በኢየሱስም ይጠብቃችሁ። ከምሬት የተነሳ የምትጀምሩት ነገር በሙሉ ውድቀት ነው። ዛሬ ግን ባለንበት ሲቹዌሽን ኢየሱስ ጣልቃ እንዲገባ በጌታ በኢየሱስ ክርስቶስ ምን ጸልያለሁ። so you have to make sure in your heart ሞከሩ እንደገና ባዶ ሆነ ይላል። ሲያይ ግን የለመደው ከዚህ በፊት የነበረው ታምራል። ለዛ ነው ሁሌ አሳ ያስሞላ ግን ወደ ዴስቲኒ ነው የሚመለሰው። አሳውን ብላ ብሎ ታያቀ። ለዛ ነው ቁርስ ካዘጋጀው አብሮ ከበሉ በኋላ ይላል ወደ ስራ ዳይ። እቺ አንተ ፕሮፌሽን አይደለች። እኔ ስመጣ መምላት ይችላል፣ ፊልም ማድረግ ይችላል፣ መረብ መበጠስ ይችላል። ኖ ግን ያንተ ዴስቲኒ አይደለም። ግባ ወደ ጠበቶች፣ ግባ ወደ በጎች፣ ግባ ወደ ግልገሎች። ቻው። ዛሬ እንዲህ ዳይቨርት እንድታደርጉ የሚያደርግ የእግዚአብሔር ኃይል በኢየሱስ ስም ያገኛችሁ። አረ ማን ነው አሜን። በጣም ነው የሚገርም። ለአንድ ሰው መልእክት እየተናገርኩ እንደሆነ በመንፈሴ ላይ ፊል አደርጋለሁ። እግዚአብሔር ሪስቶር ያደርገናል ዛሬ። አሜን ባሉስ ሪስቶር። አጠገባችሁ ያለው ሰው ሪስቶሬሽን ይሆንልሃል ማለት
ሪስቶሬሽን። እግዚአብሔር አምላክ ምስክሬ፣ ከዚህ በፊት የነበራችሁ ነገር አልጠፋም። ኢየሱስ እስኪመጣ እንደውም ውበቱን አይታችሁ በማታውቁበት ዳይሜንሽን ውበቱን ማየት ትጀምራላችሁ። እንደዚህ የተዋበና ኢነርጂ ያለው ነገር እንደሆነ ባላወቃችሁበት ዳይሜንሽን በናዝሬቱ ጌታ በኢየሱስ ክርስቶስ ማየትና መረዳት ትጀምራላችሁ። አራ አሜን። ያድሰን ጌታ። ይሄ by the way this is the real definition of revival። እና በሪቫይቫል ጊዜ ይሄ ልሳን ትንቢት ዴሊቨራንስ በሌለበት ቦታ በሙሉ አንዳንድ ቦታዎች ላይ ሪቫይቫል ሆኖ ያውቃል። ሰዎች ልባቸው ወደ እግዚአብሔር ሲመለስ ማለት ነው ሪቫይቫል። ሲን ዲክሪስ ሲያደርግ ማለት ነው ሪቫይቫል። ፎከስ ስትሆን ማለት ነው ሪቫይቫል። እሱ ነው ዴፊኒሽኑ የሪቫይቫል። ዛሬ ይሄ ለአንድ ሰው ይሆንለታል። ሪቫይቭ ያደርጋል ውስጡ። አሜን በሉ ውስጥ። ለዛ ነው they shall renew their strength፣ እንደገና ያድሱታል። እና ሪስቶር ማለት እንደገና ወደ ስቶር ወደ ኦሪጂናል ፕሌሱ መመለስ ማለት ነው። ሪስቶሬሽን ትርጉሙ back to the original place። ክብር ለኢየሱስ ይሁን። እና ከዛ በኋላ ፓወር ይመጣል። ስትጸልይ ለመንፈስ ቅዱስ ቪዚቴሽን አቬለብል ነህ። ፔንቴኮስት ይሆናል። ፓወር ያገኛል፣ ኃይል ያገኛል፣ ሙላት ያገኛል። የምትፈልጉት ነገር ብዙ እንዳይሆን ያደርጋችኋል። ፎከስድ እንድትሆኑ ያደርጋችኋል። ዛሬ የሆነ ምን እንደምባረካችሁ ታውቃለህ? ዝም ብላችሁ ላይፋችሁን ስታዩት የምትኮሩበት ላይፍ ይኖራችኋል። ወይኔ ዝም ብላችሁ ላይፋችሁን ስታዩ ሆሊ ጎስት ረን እያደረጋችሁ እንደሆነ መንፈስ እየመራችሁ እንደሆነ የምትኮሩበት ላይፍ በኢየሱስም ይኖራችኋል። ማይ ጋድ ማይ ሎርድ ማይ ሴቪየር። ይሄ ነው ባይ ዘ ዌይ የመጨረሻ ትልቁ ሰክሰስ። when you look back and see your life you will be proud። የሆኑ ባረዳችኋቸው መስዋዕትነቶች ትደሰታላችሁ። በከፈልካቸው ዋጋዎች ትደሰታለህ። እምቢ ባልካቸው ኦፖርቹኒቲዎች ትደሰታለህ። ኢየሱስ ባንተ እየተደሰተ እንደሆነ ይገባሃል። ይሄ ለኔና ለአንድ ሰው ዛሬ በኢየሱስም ይሆንበታል። ለዚህ ነው ዛሬ ምን ጸልየው የሚቀጥለው ሳምንት ላይ አሳይመንት የምትሰሙ ከሆነ የምትታዘዙኝ ከሆነ እኔ ሚረር ፊት ቁጭ በሉና ከዚህ በፊት የነበራችሁን አሁን ግን ሉዝ ያደረጋችሁትን ነገር ከራሳችሁ ጋር ማውራት ጀምሩ። ጻፉት። ጆርናል አርጉ ላይፋችሁ እንደ ኳሊቲ ከዚህ በፊት ትኮሩበት ነው። አሁን ባይዘው ጴንጤ እኮ ይላል ሲንገሌ በጣም ደስ የሚል ነገር ተናግሯል። ጴጥሮስ ሁሌ ነው መናገራት ይችላል። ባይዘው የሰው ንግግር ስትናገሩ አንድ በዚሁ ሚስጥር ልንገራችሁ። የሰውየውን ስም ጠቅሳችሁ ተናገሩ የእናንተ ካልሆነ። ክብር ለኢየሱስ ይሁን። አሜን። ጴጥሮስ ሲገባ ይላል ወደ ውሃ ሁኔታን እያየ ልክ መግባት ሲጀምር ምን ብሎ ጮኸ ይላል? ጌታ ሆይ አድነኝ ብሎ ጮኸ ይላል። ኢየሱስ መጣለት። ጴንጤ አለ እየሰጠመ ሻላባራባራባራ እያለ ነው የሚገባው አለ። በልሳን ነው የሚገባው አለ። ሰው አጠገቡ ያለ ሰው ደና ነው ወይስ ደና ነኝ? ሩማንታ እሳት ነው፣ ኃይል ነው። የለም እኮ ጸልዮ አያውቅም፣ አንብቦ አያውቅም፣ ሪቫይቭ አድርጎ አያውቅም። ምንም እኮ የሚያውቀው ነገር የለም። ሲጠይቅስ እሳት ነው፣ ግሎሪ ነው። የለም ግሎሪ ራባላባላባላ እያለ ገብቷል። እና አንዳንድ ቦታዎች ላይ ኢየሱስ የሚመጣው አለ አድነኝ ብላችሁ ስትጮሁ ነው አለ። አድነኝ እየገባው እየሄድኩበት ያለው መንገድ ትክክል አይደለም ብለህ ስትጮህ ነው ኢየሱስ የሚመጣው። what a powerful message። ስለዚህ ራስሽን ረዱን እዚህ ጋር እያየሻል ከዚህ በፊት የነበረችው። አንዳንዶቻችሁ አዲስ አበባ ከመንጣታችሁ በፊት የነበራችሁ ፐርሰናሊቲ፣ እሳት፣ ሪቫይቫል፣ ጥማት፣ እያንዳንዱን ዲቴል ጆርናል አድርጉት። ከሰው ጋር ያላችሁን ኮሚኒኬሽን፣ አሁን ያላችሁበትን ስታተስ ጆርናል አድርጉት። ቢያንስ አንድ ያጣችሁት ነገር አይጠፋም።
እያደጋችሁ እንኳን ቢሆን እግዚአብሔር አምላክ ምስክሬ በዚህ ወር ግን አንድ ራሱ ብትሆን ይመለስላችኋል። will take it back አሜን በሉስቲ። እግዚአብሔርም የሳምሶንን ጩኸት ሰማ ይላል። እንደገና ያለው ብዙ እኮ ሜስ ውስጥ አልፏል ሰው። ብዙ የማይነገር የማይደረጉ ብዙ ነገሮችን እኮ አድርጓል። ግን እግዚአብሔር እባክህ አንድ ጊዜ ሲለው ሰማው ይላል። በሞቱ የገደለው ይላል በህይወት ከገደለው በለጠ ይላል። በሞቱ የገደለው በህይወት ከገደለው በለጠ ይላል። ስለዚህ እግዚአብሔር የሚመልስ እግዚአብሔር ነው። በቃ ይመልሳል። ይሄ መመለስ ማለት ጸሎትን ብቻ ሳይሆን ይሄ መልካሙን ኤንዲን ይመልሰዋል። መልካሙን መልከ ይመልሰዋል። ይችላል እንደዛ 5 ዓመት ይመልሳል። ዳቫኒያ ሞሳካ 5 ዓመት 10 ዓመት ይመልሳል 10 ዓመት ይመልሳል። in the old testament እኮ አንድ ንጉስ በሞት ትሄዳለህ ካለው በኋላ ይላል ዓመት ጨምርልኝ ብሎ ጸለየ ይላል። እና ለነብዩ ከነገረው በኋላ እንደገና ተመለሰ ጨምሬለታለሁ 10 ዓመት 40 ዓመት ይል ነበር እግዚአብሔር። እና ሪስቶር ያደርጋል ዓመት። እናንተ አሁን ሪግሬት የምታደርጉባትን ሞመንት እኮ ነው የሆነ ሴናሪዮ ሪስቶር ማድረግ ይችላል። እንደገና ይከሳል በዓመት በኢየሱስ ክርስቶስ ይወላችሁ። በ10 ዓመት ሰርታችሁ የማትደርሱበት በአንድ ዓመት እንድትደርሱ ያደርጋል እግዚአብሔር ሪስቶር ሲያደርጋችሁ። ዛሬ ከኔ ጋር ወደዚህ ዓለም ስዊች አንድ ሰው እንዲያደርግ በኢየሱስ ስም ጸልያለሁ። ለዚህ ነው መጸልይላችሁ። ስለዚህ በዚህ ማይንድ ሴት ውስጥ እንድትሆኑ ፈልጋለሁ። ዛሬ ሚያምናል ይሄ ክብር ለኢየሱስ ይሁን።